አንድ ቁጥር 8 ቁጥር ያዘይድ ፋሚሊዎች እንዴት ናችሁ? ዛሬም ተመልሼላችኋለሁ። እንግዲህ ዛሬም ባበረ ቪዲዮ ተመልሰናል። ያዘው ይላል ዛሬ አበረች ቀለል ያለችና ለጀማሪዎች ለምጀምሩ የሚሆን አይነት ቪዲዮ ይዤላችሁ መጥቻለሁ። እንደምታውቁት ከዚህ በፊት ሁለቴ ምናምን ነገር ሰርችላችኋለሁ የመንጃ ፍቃድ ቪዲዮ ማለት ነው። ዛሬ ደግሞ መሰናክል ቪዲዮ ሰራላችኋለሁ ማለት ነው። 1 ቁጥር 8 ቁጥር ጋራጅና ድልድይ እነኚህን 4 መሰናክሎች ምንችለውን ያህል ለመቅረጽ እሞክራለሁ። ሲያሰራኝ ያለውን ነገር እንዴት እንደሆነ ያሉትን ነገሮች በደንብ ከአብርሽ ጋር ሆነን አሪፍ ቪዲዮ እንሰራላችኋለን ማለት ነው። ያዘው ያው ያዞ ፋሚሊ እንዴት ናችሁ? በድጋሚ ካሚቲ ዳንሰር ጋር ተመልሰናል። ዛሬ እንግዲህ ኤዜድኬ ብርሃን ያውላችሁ መንጃ ፍቃድ ትምህርት ቤት የአማኒ ትምህርት ቤት ኤዜድኬ ብርሃን የመንጃ ፍቃድ ትምህርት ቤት ይላል። አሁን አማኒ ወደ ቁም ነገሩ ስንገባ አያስነዱኝም። እስቲ እንጠይቃቸው የመንጃ ፍላጎቴ ከባለፈው ጀምሮ ጨምሮ እንጠይቃቸዋለን። ሶ ዛሬ እንዳልኳችሁ ነው እዛ ከኤቢ ጋር ሆነን እንወስዳለን ማለት ነው። እቺ ጉቶ እንዴት እንደፈተነችኝ እኔ ነው ማቆያ እንዴ በ8 ቁጥር 8 ቁጥር ያው በዚህ ማለ የአውቶም ያው እዚህ ጋር ነው ያለላችሁ ኤዜድኬ በቅጥቅጡም አለ ቁጥር ማለት እዚህ ጋር ነው ማለት ነው የምትሰራው እዚህ ጋር እንትሮች አስፋልት ላይ ባይገርማችሁ እኔ አዳማ ናዝሬት ስማር እንትን ነው ፒስታ የሆነ ደረቅ ሜዳ ታውቃለህ እንዲህ ያለው እዛ ላይ ነው እዚህ እንኳን ኖርማል ነው እና ደርሰናል። እንግዲህ ነው አስፋልት ላይ ይሰራ ነው ያው የአንድ ቁጥር መሰናክል ማለት ይሄኛው ነው። ያው አውቶ ናቸው ምን ሴድ ደረቅ የሚባለው ቅጥቅጥ ነው። ያው ያያ ከዛ እዛ ጋር ይሄዳል ማለት ነው። ሪቀጥ ታረጋለህ ይሄዳል ስትሬት እስኪሆን ታያለህ ስትሬት ሲሆን እንደገና ተሰብራለህ። አሁን ያበላሽቷል ማለት ነው። ሶ ወደፊት ይመጣና ይስተካከላል። ያዘው እንግዲህ ያው ተመልሰናል ከማሜ ጋር ያው ማሜ እስካሁን ድረስ በስርዓቱ ሲያስተምረኝ የነበረው ማሜ እሱ ነው። ሰላም በላችሁ። ከማሜ ጋር ነበረ። ዛሬ እንዳልኳችሁ 1 ቁጥር 8 ቁጥር ጋራጅና 4ኛ ድልድይን ከሱ ጋር ነው እንትን የምንለው። መጀመሪያ ዙር እሱ ያለው እንዴት እንደሆነ አጠቃለሉ እንዴት እንደሚካሄድ ያለውን ነገር ይነግረኛል። ከዛ በኋላ ደግሞ በራሴ ደግሞ ሳይነግረኝ ያለውን ነገር ቪዲዮ ወስድላችኋለሁ ማለት ነው። ከሱ ጋር ነው። እዚህ ኤዜድኬ መታችሁ መማር ከፈለጋችሁ መሰልጠን ያለባችሁ ከማሜ ጋር ነው። አብርሽ ራስን አስተዋውቃቸው እንጂ ያዞ ፋሚሊ እንግዲህ እኔ ካሜራማን አብርሃም ወይም ደግሞ አብርሽ በመባል ታወቃለሁ። የወደፊት ራፕ አርቲስታችን ድሮም ነበርኩ ትላለ። ለማንኛውም አማኒ ሊነዳ ነው። እስኪ ብቃቱን ዛሬ እናይለታለን። ምን ያክል ሰልጥኗል፣ ምን ያክል ተምሯል የሚለው አብረን እናያለን። ይመችማን ያዘው ይመቻችሁ። ቅድሚያ ቤልት ታደርጋላችሁ። ቤልት አደረግን፣ ፍሪሲዮን ፍሬን ረገጥን። እዚህ ጋር ማርሽ እናስገባለን። ፍሪሲዮን 1 ቁጥር ነው የምንሰራው። ከፊት አለ ሱማሜ ማርሻችንን አረግን አንደኛ። ከዛ እዚህ እጅ ፍሬን እንለቃለን። አንደኛ ላይ ገብቷል። ምን ጀምር ነው ያው እንግዲህ ጀምረናል ይላል። ከፊት እየመጣ ነው ያዛርገው። አሁን እዚች ጋር ማለት ወደ ኋላ ስትሄድ የመጀመሪያው ጉቶውን ማለት ወይም ደግሞ እንጨቱን ማለት መሄድ አለብን። ቦዲ ማለት ወይም ደግሞ የተሽከርካሪው ኋላ ጎማ እዛ መድረስ አለብን። ኦኬ ትንሽ ጠጋ አሁን ያዙ። አሁን 2 ሜሪ ወደ እኔ 1 2 ከዛ 2 እንጨት ደግሞ በዛኛው ፈልግ። ከዛ 2 ሜሪ ወደ እኔ 1 ቁጥር ትንሽ ጠጋ እያልሽ ወደ ኋላ ትንሽ ወደ እኔ ጠበብ በቃ እንዳይጠፋብሽ ጠንቀቅ እያልሽ አሁን እያዝ ታደርጊዋለሽ። 2 ሜሪ ወደ እኔ ከዛ በዛኛው ፈልገው መልሰው አሁን መጥቶልሃል። 2 ሜሪ መልስ ጠበብ እያደረክ ወደሱ ሳይ ወደ እኔ ሳብ ቀኝ ስፔኮን ተመልከተ። ወደ አንተ መለስ በቃ ያዙ። የፊት ለፊት እንጨት ይታያል። በቃ አሁን ወደፊት እንዴት ነው ለውጥ አለ? እንዴት ነው እንግዲህ ዛሬ ንፋሱ በጣም አስቸጋሪ ነው።
እየጨፈጨፍን ነው። እንዴት ነው? እያየህ ነው? እንዴት እያየህ ነው? ፊላ ሌላ እንዴት ነው? አጠፋው እዚህ ጋር መሪ ጠቅልዬ ባላንስ አሁን ባላንስ አድርገን ነው ነው ወሳኝ ካሜራማን ስትሆን ይኸውልህ እንደዚህ እንዴት አያችሁት? አንድ ቁጥር እንግዲህ እንዳያችሁት መጀመሪያ እሱ አሳየኝ እየነገራችሁ እንደነበረው እንደሰማችሁት ከዛ ራሴ ነዳሁት። አንድ ቁጥር ላይ እንዴት ነው አስተያየት ኮሜንት ላይ አድርጉ። እንደዚህ ከገባው ቆይቼ ነበር ታውቃለህ። እስቲ እንደዚህ ከገባው ውስጥ ቆይቼ ነው። ደስ የሚለው ነገር የቅጥቅጥ መኪና መስታወት ሰፊ ነው። ያን ያክል የሚከብድ አይመስለኝም። በብቃት እየተወጣ ነው አማኒ። እንዴት ነው? አሪፍ ነኛ? አይ ምርጥ ግን እዛች ጋር አጋጭታው መኪና መኪናማ እያየሁ ነበር። አሁን ወደ 8 ቁጥር ልንገባ ነው። 8 ቁጥር ላይ ማርሽ እንዴት ነው? ማርሽ አሪፍ ነው። ውሃ በለዋ ይገባል። ከባዱ መሰናከል ይሄ 8 እውነት ለመናገር ከባዱ ማለት 8 ቁጥር በጣም ይከብዳል። በጣም ፈተና ላይ ራሱ የለም ልብ ምቱ በሁለት እጥፍ እንዲሆን የሚያደርገው 8 ቁጥር ነው። 8 ቁጥር ትንሽ ይከብዳል፣ ግን በብቃት ያሰለጠኑት አስተማሪዎች ስላሉ አማኒ ማሜ ምርጥ ሰው ተማመኑበት። ማሜ በዛ አጋጣሚ በጣም ቴንክ ዩ ብለናል። እዚህ ድኬ ነው የተማርኩት ያለውን ነገር ሙሉ ስለ ትምህርት ቤቱ የት ነው ምናምን የሚለውን ብዙ ቅርንጫፎች አላቸው። እሱን ደግሞ ቀጣይ ቪዲዮ ስለምሰራላችሁ ሙሉ ስለ ትምህርት ቤቱ የትምህርት ቤቱ እየሄድኩ ያለውን ነገር ሰራላችኋለሁ። ዛሬ መሰናክሏን ነገር ነው ያያችሁ ያላችሁ። እንዴት ነው ይሄ ልጅ ከምን ደረሰ? መቼም ልጃችሁ ነኝ፣ ወንድማችሁ፣ ጓደኛችሁ ነኝ። ስለዚህ ያሳስባችሁ ለኔ የት መድረስ ከአንድ ምናምን ሳምንት በኋላ መንጃ ፈቃዳችን እንይዛለን። አባቴ ይነዳለታል። እንዲሁም ያስጨነቅናቸው ነው እነ ቤኪን ደግሞ ቅዱስና ጃኒን ነው። እስኪ አሁን ለማንኛውም ውጪ ወጥቼ እኔ ያለውን ነገር ቀራርጽላችኋለሁ። ይመቻችሁ። ራልን ያለና እየተቆጠረ በጠርዞቹ ልክ አይ ቲንክ 3 እርምጃ ወሰደ 3 እርምጃ ወሰደ እንትን እያለ ያለው የጎኑ ሳይዝ ማለት ነው። ኦኬ ልጀምር። እሺ እቺ ወሳኝ አባቴ ወሳኝ ፓርት ሴንፍሬን የኋላ ማርሽ ይኸው አራተኛ ስንደርስ እናቆማለን። ወደ እኔ ጠበቅ፣ ወደ አንተ ያዝ። አሁን ወደ እኔ አንድ ተኩል ከዛ ግማሽ በቃ አሁን በዛኛው ነው በዚህኛው ነው በሁለቱም ሳይድ ማየት ትችላለህ። በዛኛው 4 ማውጣት ትችላለህ፣ ካልሆነ ደግሞ በዚህ 3 ማስጠፋት ትችላለህ። በቃ ያዝ አራቱም ወጡልኝ ያቸው 1 2 3 4 ካልሆነ ደግሞ በዚህ 3 ማጥፋት ይቻላል። ከዛ አንድ ሶስቱም ጠፍቷል፣ አንድ ይቀራል። ከዛ ሜሪን ትመልሳለህ። ያ ቅድም ያዝነው ሜሪ ማለት አንድ ተኩል መመለስ፣ ትንሽ መለስ። አሁን ትንሽ ጠጋ ትላለህ ወደ እንጨት ወይም ደግሞ እዚች ጋር ማለት የሚታይ ከሆነ የመጀመሪያ እዚህኛው ማጥፋት ትንሽ ጠጋ። አሁን ደግሞ የጠፉትን እናስወጣቸዋለን እየሄድን ያዝ ጠጋ ማስወጣት። ይኸው አራቱም ሲወጡልህ ወደዚህ ትመልሳቸዋለህ። ይኸው እዚህ ጋር የመጨረሻ እንጨት ስለሆነ ማለት ነው በሁለቱም ሳይድ እያየህ ትወጣለህ፣ በቀኝም በግራም። ትንሽ ወደ እኔ ለቀቅ። ሜሪን ብዙ አታብዛለህ። የፊት ለፊት እንጨት ሲታዩ ትቆማለህ። ኦኬ አሁን አንደኛ ማርሽ። እሺ አልጣልኩማ፣ ንፋስ ነው። አልጣልኩማ የወደቀ ነገር የለም። ትንሽ ወጣ ፉርሲን ፍሬ። አሁን ያዝ አድርጊው፣ ያዘው። እሺ አሁን ወደ እኔ ሜሪ፣ ወደ ራሱ በቃ አሁን አራቱን ፈልጊያቸው እዛ ጋር እስኪ ያቸውን 1 2 3 አራተኛ አንድ ይቀራል። በቃ መጥቶልሽ። አሁን ሜሪ ያዝነው መለስ እናደርግ። በቃ አሁን እዚች ጋር ማየት ትችላለህ። ካልሆነ ደግሞ እዛ ጋር የመጀመሪያ እንጨት አለች አይደል? የኋላ ጎማ እሷ ጋር እንሄድ። ከዛ ማቆም ትንሽ አልደረሰም ገና ነው። እሱ ጋር ተመልከት። ቀኝ ስፔክ አሳርሽ ለቀቅ። አሁን ደርሳለች። ያዣት። አሁን 1 ተኩል ወደ አንተ በቃ አሁን ደግሞ አራተኛ መፈለግ። አራተኛ ስታገኝ አቁሙ፣ ያዝ አድርገው። ከዛ መልሶ ሜሪን ወደ መለስ። በቃ
አሁን ቀኝና ግራህን እያየህ ወደ ኋላ እንዴት ነው? እሺ አሁን ትንሽ እየተጣበብን ነበረ ሳናወራ ዝም ብለን ነበር እየሰራን የነበረው። እንጨትም እንዳንጥል እያየን አብርሽን እንገጨዋለን ማለት ነው። አሁን ወደ ኋላ ተዘፍለን እንዳንመቀስ እያለን ወደዛ መለስ ከዛ 1 2 እንጠቀለላለን። ጠቅለል አድርገን ቀስ እያለን እንሄዳለን ማለት ነው። እዛ ጋር 4 እስኪታየን ድረስ አሁን እንመለሳለን። ግማሽ ያህል ነገር መለስ አድርገን እስቲ በቃ ከኋላና ከጎን እያየሁ መሄድ ማለት ነው። አይታችኋል። የማሜ ተማሪ መሆን ይሄ ነው ጥቅሙ ይሄ ነው። ንፋስ ነው ደግሞ እኔ አይደለም የጣልኩት፣ እኔ የጣልኩ እንዳይመስላችሁ። ከዛ ከፊት ለፊት ሲታየን ጉቶች እናቆማለን ማለት 8ን በእንደዚህ ነው። አንድ ዙር ይደገምላችሁ። እስቲ አስተያየት ጠይቀው። አስተያየት እስቲ እንዴት ነው? አሪፍ ነው በጣም አረ ቆንጆ ነው። አሪፍ ነው። ዜሮ እናርግና እጅ ፍሬን ይዘን አረ በጣም እንቀይራለን ማለት አሁን ሉረድ እስቲ እኔም ከመጠን በላይ ነው ደስታው። ላግዛቸው። ጋራጅ ልትቀርለት ጋራጅ ነው የምንጠቅልለት። ያው ጋራጅ ማለት ያው ባለ አለ አይደለ እንዲህ ፓርኪንግ ማለት ነው፣ ማሸግ ማለት ነው፣ ማቆም አንሳ። አሪፍ ነበር። በስማ ያው እንግዲህ እየጨፈጨፍነው ነው። እንዳልኳችሁ መማር ከፈለጋችሁ ኤዜዲኬ ተመዝገቡና ተማሩ። የምር ነው እየሰራው ያላችሁ ማስታወቂያ ምናምን አይደለም። የምር ስለ በጣም አሪፍ ስለሆኑ ነው። ያው እኔን ታውቁኛላችሁ። ምንም ቲንክ ወር በለው በመሀል ናፍጣ የሌለበት ታይሞች አሉ። በዓል ምናምን ነበረ። ብቻ ብዙ ታይሞች እንትን ያላንባቸው ነገሮች አሉ። ግን በቃ 1 ወር በስርዓት በወር ከምናምን ጨረሳችሁ። ወደ ገደለው እንግባ። ወሬን ትቼ አሁን ፓርኪንግ እንሰራለን። ጋራጅ የሚባለው ማለት ነው። አይታችኋል። አቁሙ መሄድ ራሱ እየለመድኩ እመኑኝ። ሁሌ ማንረሳው ነገር ምንድነው? ቀበቶ ግድ ነው። ቤልት ማሰር አለብን። ከዛ ፍሪሲዮን ፍሬን ትረግጣላችሁ። ከዛ በኋላ እዚህ ጋር ማርች ካስገባችሁ በኋላ ነው እጅ ፍሬን የምትለቁት። አሁን ወደ ፊት እንሄዳለን ማለት ነው። ታጋ እንደው እንጨቷ ጋር ድረስ ትንሽ ከዛ ወደ ሜሪ ይልቅ ሙሉ ማለት ጨረስከው። ከፈለክ 2 ሜሪ መያዝ ትችላለህ። አይ እንትን ለማለት ደግሞ ከፈለክ ሙሉ ሜሪ መጨረስ ትችላለህ። ኦኬ የተሻለው ምንድነው ሙሉ ስትጨርሰው ነው። ምክንያቱም በዛኛው የምንፈልጋቸው ጉቶች እንጨቶች አሉ አይደለ? እነሱም ቶሎ እንዲመጥል ያደርጋል። ይሄ ሙሉ ከጨረስከው ማለት ነው። 2 ከሆነ ግን ጋፕ ይፈጥርልሃል ትንሽ ለመፈለግ ቀስ ብሎ እንዲመጣል ያደርጋል። ስለዚህ ቶሎ እንዲመጣልን ስለምንፈልገው ሙሉ መጨረስ ማለት ነው። ከዛ በዛኛው ፈልጋቸው 3ቱም ፈልጋቸው ቀስ አድርገሽ ባላንስ አድርገው ፍሬን ለቀቅ ቀስ ብላ አሁን ፈልጋቸው። አሁን 3ኛ ስታገኝ አቁሙ። መጥቶልሃል መልሰው በቃ ከዛ እዚች ጋር እንመጣለን። ትንሽ ተካ ወደ አንተ ወጣ እያረግሽ ጨርሰው ወደ አንተ ጨርሰው። ከዛ የመጨረሻ እንጨት ስታገኘው አቁሙ። እሺ ስታገኘው ማቆም፣ ክፍተት አትፍጠርበት። ምክንያቱም ያኛውን የመጨረሻው እንጨት ስታገኘው ታቆምና ማለት ነው ባለበት ይዘህ ከፊት ለፊት የሚታይ ነገር ካለ እንጨቱን ከታየ መውጣት ትችላለህ። ካልታየ ግን ሜሪ ስትሬት ታደርግና ወደ ኋላ መመለስ ትችላለህ። አሁን ግን ይታያል፣ የፊት ለፊት ይታያል። ሜሪን ጨርሰህ መውጣት ነው። ወደ እኔ ሳብ አድርገው። ሰላም። አሁን ወደሚታየን እንጨት የመጀመሪያ የሚታዩን አለ አይደል? እዚህ ጋር ወደ እነሱም ጠበብ አድርገህ እንዳይጠፋብህ። በቃ አሁን አየኸው እየጠፋብን ነው። መለስ ወጣ ማስፋት የለብንም። አዎ ሙሉ እንጨርሳለን ወደዛ። ከዛ በዛ በኩል እንፈልጋለን። እንትን እያወራን ነው። አሁን እዚህ ጋር መጨረሻ ጉቶ እስክናይ ድረስ እንሄዳለን ማለት ነው። አሁን በሁለቱም ሳይድ መታየት አለባቸው እንጨቶቹ። አሁን በሁለቱም እኩል ነው ያደረኩት ማለት ነው። በሁለቱም እኩል። አንደኛው የምንፈልገው 40 ሴንቲሜትር እንዲሆን ነው የምንፈልገው በዛኛው።
ስለዚህ 40 ሴንቲሜትር ማለት ይሄው እንደታየ እንጨቱ ማቆም ማለት ነው። በዚህም ልክ እንደዛ ማለት ነው። በሁለቱም መካከል ያን ያክል አንድ የመጨረሻ እንሞክር። አሁን በደንብ እንጠቀልላለን ሙሉ። ከዛ በዚህ በኩል በኔ በኩል አያለው ጠርዞችን ማለት ነው። እስቲ አሁን መለስ አደርጋለሁ። ያው እኛ የምንፈልገው ልክ እንደዚህ ነው። እኛ የምንፈልገው ይሄንን ነው። 40 ሴንቲሜትር ማለት ይሄ ነው። በቃ ፎርሴን ፍሬን ያዞን። አሁን ደግሞ ድልድይ እንደክላለን። እጅ ፍሬን ሳብ አድርጎ ዜሮ አድርገናል። ላብ ሆነናል። ሰላም ላብ ሆነናል ማለት ነው። እንዴት እንደሚሞቅ አትጠይቁኝ። አሁን በቃ ድልድይ ነው የሚቀረኝ ማለት ነው። እንዳያችሁት ነው ሬት እየሰጣችሁኝ። እሺ ሬት እየሰጣችሁ እንዴት ነው ያለው ነገር፣ በዚህ ውስጥ የሰለጠንኩት እንዴት ነው እየመጣ ያለሁት፣ አሪፍ ነው ጎበዝ ነው፣ ምን ሚስተካከላል የሚለውን ነገር ኮሜንት ላይ አስቀምጡልኝ። እንደዚሁም ሌሎችም ካላችሁ መማር የምትፈልጉ ደግሞ እዚህ ጋር የሚገባላችሁ ቁጥር የኢዜድኬ መንጃ ፍቃድ ትምህርት ቤት ስለሆነ በሱ ቁጥር መደወል ትችላላችሁ። አሁን የመጨረሻ ድልድይ ይቀረናል። ድልድይ እንሰራና ዘና እንላለን። መረሳት የለባቸው ነገሮች ነግሬያቸዋለሁ ከአንድ ሁለቴ። እነሱ ነገሮች መርሳት የለብንም። ድልድይ ነው የምንሰራው። ድልድያችንን እንሰራለን። አቤት ንፋሱ! የዛሬ ንፋስ አልገባችሁም እንዴት እንትን እንደሚል። እሺ እንግዲህ አሁን ምንድነው ወደዚህ ነው የምታጠበው ሁልጊዜ ማለት ነው። በአንተ በኩል አጥበህ ነው የምትገባው ድልድይ። ስለዚህ በኔ በኩል ጠበብ አድርጌ ከፊትም ክፍት ነው፣ ግን ተሽከርካሪ ማለት ነው ወደ ኋላ ነው መግባት ያለበት። ከዛ ገብተው ወደፊት መውጣት አለበት ማለት ነው። ይሄንን የምናደርገው ደግሞ በዚህኛው በኩል ወይም ደግሞ በዛኛው በኩል በሁለቱም ሳይድ እንጨት አለ፣ የተለማት ቀጥ ያለ እንጨት አለ። ግን እኛ የምናየው በየት ነው? አብዛኛው በራሳችን በኩል ያለው ነው፣ በራሳችን በኩል ማለት ነው። ስለዚህ ይሄንን አይተን እስከ ኋላ እንሄዳለን ማለት ነው። የኋላ ስንደርስ ደግሞ ወደዚህ እንመለሳለን። አሁን ዳንገጭ እያየን በቃ ድልድይ ነው እየሰራን ያለው፣ ገደብ ያለበት ገደል ማለት ነው። አሁን ወደ ኋላ እንሰራለን ማለት ነው። ሁሌ ስናይ ድልድይ ስንሰራ በእኛ በኩል በግራ በኩል ያለው ሳይዝ እያየን ጠርዝ ሳንካ መሄድ። በሁለቱም በኩል ጠርዝ አለ። በቃ ገደቡ እስከሚለን ድረስ መሄድ። አሁን ይኸው ጫፍ ላይ ደርሰናል። አሁን እንቀይራለን ማለት ነው። በቃ አባቴ ፕሮፌሽናል ይላል። ፕሮፌሽናል ኢንጂነሪንግ በሉት። ሰላም ብሏል። ኤቢ ካሜራማናችን አሰቃየ ነው። እየገባ ነው ግን አንተ። እሺ እንዴት ነው አሁን? ያው እንዳልኳችሁ ወደ ኋላ ነው። በቃ በግራ በኩል ያለው ስፖክ እያየን በቃ እያጠበብን ምን እያለን እንሄዳለን። ገደባችን ሲደርስ ቀጥ ፍሬና እያይዘራ ካያችኋል። በቃ እዚህ ጋር ምንድነው የሚባለው? ፈልስፍና። ለምን ፍልስፍናማ አይደለም፣ ትምህርት ነው። ትምህርት አንድ ሳላውቅ ፍሬን ረግጬ በኋላ ጉንዳላ አረገ። እዚህ ጋር ታውቃላችሁ፣ ዩቲ እዚህ ጋር እንደምታዩት አስተማሪው እዚህ ጋር የሚለምደውን ሰው ኮንትሮል የሚያደርግበት ፍሬን አለው። ከመጠን በላይ ነዳጅ ሲረግጡ አይደል ኮንትሮል ያደርግላችኋል። እና ዝም ብለን ምን ረግጥ ከሆነ እዛ ጋር አለው ተረጋጋ ይሏል። ይሄ ደግሞ ምንድነው ሞገደኛ ሹፌር እንዳይፈጠር እርጋታን የሚያስተምር ነውና እንዴት ነው እናንተ? በስማ ይከብዳል። ይሄ ገራጅ እንትን ነው የሚከብደው። 8 ቁጥር ነው የሚከብደው ትንሽ እንጂ ገራጅም ቀላል ነው። አንድ ቁጥርም ቀላል ነው። ድልድይ እንደሆነ ወደ ፊት ወደ ኋላ ነው። ገደብህም ማወቅ ነው። ከፊት ለፊት ገደል እንዳለብህ ወይ ደግሞ ከኋላ እንዳለብህ አውቀህ ቦታን መትራ አይተህ ስገባ መጀመሪያ ታዋለህ። ምንድነው የሚለው ቼክ አድርገህ ገብተህ ፖዝ ነው እንዳያችሁት። እንግዲህ አሪፍ ነው ማለት ነው። ቆንጆ ልምድ ነው። አሁን ወደፊት ነው የቀራ። ወደፊት ሄጄ እስቲ እንዳያችሁት አብሩሽን እንደምናል ወደ ውስጥ ድልድይ ላይ ወደ ውስጥ ገባ ብለው አሁን ወደፊት ነው የሚወጣው። በእውቀቱ በሉኝ በቃ እኔ በእውቀቱ ማለት ያለባችሁ በእውቀቱ ስዩም። እዚህ ጋር ጎማ ስር ጉቶ አለ። ጉቶ አለች። አሁን ቀስ ያለን እንሄዳለን የኋላ ታቻል የተጣመመንተን አስተካከለ ማለት ነው። አሪፍ አኬር ነው ይርካለሁ። እስቲ ጋም ኤክስ ታረጋታላችሁ። እዚህ ጋር ዜሮ ታስገባላችሁ። እጅ ፍሬን ትይዛላችሁ።
እታችኋል ግብዳው ነው ይሄ እጄ ራሱ ግብዳው ነው ማለት በዚህ ማርሹ እንዴት ነው? እሺ በቃ ጥንካሬ ብትፈትናል። አሁን በእኛ መኪና ምናምን ቢሆን ኖርማል ነው ቢሆን ላጣ ነው። አሁን አብርሽ ንዳ መኪናውን ስጡት። እስኪ አብርሽ እናስነዳ እንንዳ። አይ ቀበቶ የግድ ማድረግ አለብኝ። አዎ አንዴ ወቀቱስ ከላይ ትንሽ መልሰው ፍሬናችንን እንረግጣለን። እቺ ፍሬን እናነሳለን። አንደኛ ማርሽ እዚህ ወደ ኋላ ነው። እሺ አንደኛ ማርሽ ፍሪሲዮን አፍነን አንደኛ ማርሽ እናስገባለን። ከዛ ለቀቅ እናደርግና ነዳጅ እንኳን አትስጥ። ነዳጅ ሳንሰጥ ነው የምንሄደው። በዛው እንትን ስለሚል ነዳጅ ሳንሰጥ ነዳጅማ ጮቤ ነው እኮ ነዳጅማ አትሰጥም። መለስ ታደርጋለህ። አብርሽም ላይ ተፈትናል እኮ አሁን እንደ አዲስ ተፈተኑ የተባለ ተፈትናል። በቃ አንተ ከፊት ለፊት አለ ፍሬንያስ ፍሪሲዮን አፍና አድርገን ማሪ ቀጠረተን ፍሬን እንይዛለን። አሁን የኋላ ማርሽ ወደ ነበር ወደዛ ነው ወደፊት እሺ በስማ አይታላ ቆያ ስንት አመት ሆነ ይሄ ከረዳ አንተ መሪው ራሱ ይከብድ የለ እንዴ ማለት እንደ ተራጃችን የገበረው በምን መስሎ ነው? በስማ አሞል አተ አስተካክላታለሁ ማለት አዛ ኤዜዲኬ መንጃ ፍቃድ ትምህርት ቤት ይላል። ያ ማለት ምን ታፍናለህ? ሺት አይታችኋል? ጠርዝ አጠባበቅ አይታችኋል? ታረጋለህ ፍሬን ለገጨው ማሜን ወደገጨው በዚህ እዚህ ጋር ግን እንትን ማየት ራሱ እኮ አይጠበቅብህም። ለነገሩ ማለስ ወደ አንተ ትይዛለህ ማለት ነው። ያሳይ ዜሮ አድርገው ጥሩ ነው። ከብዙ ጊዜ በኋላ ነድቼም ቆንጆ ነኝ። ከዛ አዛርድ ላጠፋ ነበር። በጣም አሪፍ ነው። በዛ ጋርድ ቀበቶ ፈታተም ብለው በቃ ምንም ጋይስ ሆዴ እንትን አለና ቀበቶ ፈትቼ ነው የቀመጠው። አሪፍ የሆነ ልምድ ከሁለት ስንት አመት ሆነኝ ማለት ነው እንደዚህ እንትን መኪና ከነዳው 2 አመት ምናምን ከተቀበልክ ከወሰድኩ ጀምሮ ማርሽ ያለው ማኑዋል እንትን ካልክ ጀምሮ በቃ አሁን ምን ቀረህ አንተ? ምንም እኛ ጨረስን። ድልድያችንን 1 ቁጥር ሰራን፣ 8 ቁጥር ሰራን፣ ጋራጅ ሰራን፣ ፓርኪንግ ማለት ከዛ ድልድይ ሰራን። ምን ቀረ? ምንም የቀረ ነገር የለም። ይሄ ሁሉ የቤት ትምህርት ቤት ነው ያደረግነው። ይሄ ይመስለኛል ለተቋሙ ሰልጣኞች በሙሉ ብሎ ለስልጠና ቀጠሮ ፈተና ምናምን ነው የሚለው ነው የማይሳዙበት ቁጥራቸው። እዚህ ጋር ደግሞ ኤዜድኬ ብርሃን ይላል። ኤዜድኬ ብርሃን ጨረስን። ያለውን ነገር ቤት ነግሬያችሁ የመጣሁት ቅድም የነገርኳችሁ ዛሬ የምንሰራውን ነገር ከማሜ ጋር ያለውን አሳየን። ከዛ በኋላ እሱ ደግሞ ሳይነግረን ደግሞ በራሴ ሞከርኩኝ። እንዴት ነው የሚለው እናንተ ንገሩኝ። እንዴት ነው ማሜ በዚህ ከአንተ ጋር ከመጣው ጀምሮ ያስቸገርኩት ነገር ወይ ደግሞ ትንሽ እንትን ነበርክ የምትለው ነገር ምን አለ? አረ ምንም እንትን የለም። አሪፍ ነው እንግዲህ የተነገረው ይሰማል። ሁልጊዜ ደግሞ ማለት ተሽከርካሪ ምንድነው የተባልከው ነገር ለማድረግ ማለት ነው ዝግጁ ከሆነ ሁሉ ነገር ቀላል ነው። ስለዚህ ምንድነው የተባለው ነገር ስለሚሰማ ግዴታ ነው እንዳያችሁት ተሽከርካሪ ማለት ነው እንደፈለገ መንዳትና እንትን መስራትም ይችላል። አሪፍ ነው በጣም ይሄን ደግሞ በቂ ነው ለሁሉም ነገር በቂ ነው። እሱ ያለበትን አሁን ስታተስ በቂ ነው። እንዳያችሁት ነው ኤዜድኬ ብርሃን መንጃ ፍቃድ ነው የተማርኩት። የዛሬ ቆይታችን ከማሜ ጋር ይሄን ይመስላል። መምጣት የምትፈልጉ ማሜ ጋር አስመድቡኝ በሉ። እሱ ጋር መጣችሁ እናመሰግናለን። እኛም እናመሰግናለን ስለመጡ። እንግዲህ እንዴት ነው እንዳያችሁት ነዳ አድርገን መጣን። 1 ቁጥርን 8 ቁጥርን ጋራጅና ድልድይን ጨፍጨፍ አድርገን የመጣ ነው። ኤቪ እንግዲህ በእናት አመለጠ። 8 ቁጥርን ነበር ላስሞክረው የነበረው። ተመስጬ የነዳውኝ እኔ ረሳሁት። እኔም እኮ ከብዙ ጊዜ በኋላ ስለሆነ የነዳሁት ከማርሽ ጋር ትንሽ ፈተና አድርገታኝ ነበር፣ ግን ወሬውን እንትና በጣም አሪፍ ነው። እኔ እንደውም በጣም ለውጥ አይችባሉ። እንዴት አሪፍ ነው? በጣም ባለፈው እንደውም ይመስለኛል የኤሌክትሪክ ስለሆነ ኤሌክትሪኩ ትንሽ ከዚህኛው ጋር ስለሚያምታታብህ እንግዲህ አማኒ ባጭር ጊዜ ውስጥ እንደዚህ ለውጥ ካሳየ ፋይናት ላ ጥሩ ተማሪ ሁኑ ብሏላችሁ። ማሜ ጥሩ ተማሪ ከሆናችሁ የምትባሉት የምትሰሙ ከሆነ ስለዚህ በዚህ አጋጣሚ በነገራችን ላይ ተማሪው ብቻ ሳይሆን አስተማሪው የማስተማር እንትኑ ያው
የተቆጣ ምናምን ወይ ፊቱ የተቀየረበት የሚያስተምር ከሆነ ለመልመድ ያስቸግራል። አስተማሪ መንገድን ይመራል ይባላል። ሌላው ጥረት የተማሪው ነው። አማኒ በጣም አሪፍ አርግቶ ነው የተማረው ይመስለኛል። ትምህርት ቤቱ ምርጥ ነው። ምርጥ ነው። እንክብካቤያቸው ምናምን ያለው ነገር ደስ ይላል። ለዛም ነው ያለምንም ነገር ቪዲዮ እየሰሩ ያሉት እና እንዳያችሁት ነው ደስ ይላል ያለው ነገር አይታችሁታል። ያበደ ነው። እስቲ እናንተ ደግሞ ኮሜንት ላይ የቀረኝ ነገር ምንድነው የሚለውን ነገር ኮሜንት ላይ አሳውቁኝ። ከዚህ በኋላ ባበደ ቪዲዮዎች እንመለሳለን ብለን የለቀቅናቸው ቪዲዮዎች ላይ አሉ። ከዚህ በኋላ ባበደ ቪዲዮ እንመጣው ከኤቢ ጋር እኔ ያዘው ፋሚሊ ያባበደ ቪዲዮዎች የዛሬ ቆይታችን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን። ያዘው